የሰው ልጅ ድንበር አጣ። ምድርም መሞት ጀምራለች። ሀብቷ ተሟጠጠ፣ ተስፋም ተሰበረ። የሚያጡት ነገር ያልቀራቸው የሰው ልጆች አዲስን ዓለም ለመውረር አይናቸውን ወደ ከዋክብት አቀኑ። ያገኙ ግን ፓንዶራን ነበር። ቀድሞ ታይቶ የማይታወቅ አስደናቂ የባዕድ ዓለም ገነት። የተንሳፋፊ ተራሮች፣ የሚያበሩ ደኖች፣ የነገሱን ግዙፍ ፍጥረታት እናም ከማሰብ በላይ የሆነ ውበት ያላት ዓለም። ነገር ግን ከዚህ ውበት በስተጀርባ የማይታሰብ አደጋ ተደብቋል። አስፈሪ አዳኞች በጸጥታ ያድናሉ። እያንዳንዱ ጥላ ስር ስጋት አለ። በዚህ ዓለም ላይ የሚረገጥ እያንዳንዱ እርምጃ ሞትን ሊያመጣ ይችላል። ሆኖም ግን ሰዎች የመጡት ለሰላም አልነበረም፣ የመጡት ለስልጣን ነው። ከፓንዶራ ምድር በታች በቢሊዮኖች የሚቆጠር ዋጋ ያለው ጦርነት ለማስጀመር እንኳን የሚበቃ ውድ ሀብት ተቀብሯል። ነገር ግን ይህ ዓለም ባዶ አልነበረም። አንድ ኃያል ስልጣኔ በፊታቸው ላይ ቆሟል። ናቪዎች። አሁን በሁለት ዓለማት መካከል የተያዘው የአካል ጉዳተኛ ወታደር ምርጫ ማድረግ አለበት። የፈጠሩትን ሰዎች መከተል ወይም አዲስ ሕይወት ለሰጠችው ዓለም መዋጋት። ያም ምርጫ ሁሉንም ነገር ለሚቀይር ታላቅ ጦርነት ያቀጣጥላል። ይህም ታሪክ አቫታር ይባላል። ወደ ታሪኩ ከመግባታችን በፊት ሰብስክራይብ ማድረጋችሁን አትርሱ። ጄክ ሳሊ በአሜሪካ ውስጥ አሰልቺ ሕይወት የሚመራ አካል ጉዳተኛ የጦር አርበኛ ነው። የዕለት ተዕለት ውሎ በሕይወቱ ምርጫዎች መጸጸት፣ በባህር ውስጥ ጠብ መፍጠርና ያለፈውን የክብር ቀናቱን ማስታወስ ነበር። ነገር ግን ሕይወቱ ሊቀያየር እንደሆነ ጥቂትም አያውቁም ነበር። አንድ ቀን አንዳንድ ባለስልጣናት ወደ እርሱ ቀርበው መንታ ወንድሙ ቶም እንደተገደለ ይነግሩታል። ጄክም በዜናው በጣም ያዝናል። ነገር ግን ባለስልጣናቱ የወንድሙ ያልተጠናቀቀ ስራ እንዲያጠናቅቅ ሊቀጥሩት ይፈልጋሉ። ቶም ፓንዶራ የተባለችውን እንደ ምድር ሕይወትን የምትደግፍ አዲስ የተገኘችን ፕላኔት ለመመርመር አቅዶ እንደነበር ታወቀ። ጄክ ስለ ሀሳቡ ለጥቂት ጊዜ ያስባል። ነገር ግን ባለስልጣናቱ በሚሊዮኖች የሚቆጠሩ ገንዘብ እንደሚከፍለው ሲነግሩት ወዲያውኑ ይስማማል። ይህን ተከትሎ ለተልእኮ ለመዘጋጀት ለ6 ዓመታት በበረዶ ውስጥ እንዲተኛ ይደረጋል። ሲነቃም ራሱን ከሌሎች በርካታ ተሳፋሪዎች ጋር ወደ ፓንዶራ በሚጓዝ መንኮራኩር ውስጥ ያገኘዋል። ጄክ እና ወንድሙ ፍጹም የሆነ የዘረመል መመሳሰል ስላላቸው ይህ ልዩ ዕድል ተሰጠው። በሚቀጥለው ትዕይንት ጄክ እና ቀሪው ቡድኑ ወደ ፓንዶራ ይጓዛሉ። የፕላኔቱም አየር ለሰዎች በጣም መርዛማ ስለሆነ ሁሉም ሰው ሙሉ የፊት መተንፈሻ ጭንብል እንዲያደርግ ይነግራቸዋል። ለ20 ሰከንድ ብቻ እንኳን ለአየሩ መጋለጥ በ4 ደቂቃ ውስጥ ይገላቸዋል። በሚስጥራዊነትም ፕላኔት ውስጥ ካረፈ በኋላ ጄክ ወዲያውኑ ኮሎኔል ማይልስ ለተሰበሰቡት ወታደሮችና ለተወሰኑ ሲቪሎች ንግግር ወደሚያደርግበት ወታደራዊ ስብሰባ ይሄዳል። ስለ ፓንዶራ ተወላጆች ናቪ ይነግራቸዋል። በሕይወት መኖር ከፈለጉ እዚህ ያሉትን ሕጎች ሙሉ ማክበር እንዳለባቸው ያሳስባቸዋል። ቆይቶም ጄክ የባዮሎጂ ባለሙያውን ኖርምን ወደሚያገኝበት የጥናት ተቋም ይሄዳል። እሱም የራሱን በፕሮግራም የተዘጋጀ አቫታር ለመጀመሪያ ጊዜ ያሳየዋል። በመቀጠልም አንድ ሰው በዘረመል ከተሰራ የናቪ ድቅል ከሆነው አቫታሩ ጋር ከተገናኘ በፓንዶራ ፕላኔት መኖርና እንደ ናቪዎች መንቀሳቀስ እንደሚችል ያብራራል። ይህን ተከትሎ ጄክ እና ኖርም ወደ ሳይንስ ክፍሉ ሲገቡ የፕሮግራሙ የሳይንስ መሪ ዶክተር ግሬስ ከአቫታሩ ጋር በሚያገናኛት ልዩ በሆነ ዕቃ ውስጥ ትነቃለች። በመቀጠልም ግሬስ የጣቢያው ዋና አዛዥ ፓርከር ጋር ትጋፈጣለች። ፓርከር ጄክ የሚንቀሳቀስ እግር ስለሌለውና ሳይንቲስት ስላልሆነ ምንም የማይጠቅም መሆኑን ለማስረዳት ትሞክራለች። ነገር ግን ፓርከር ጄክ እንደ ወንድሙ ቶም ያለ ጂን ብቸኛው ሰው ስለሆነ ይህም አቫታሩን ለማንቀሳቀስ ወሳኝ መሆኑን ይነግራታል። በሚቀጥለው ጠዋትም ጄክ እና ኖርም በቤተ ሙከራ ውስጥ ከአቫታሮቹ ጋር ይገናኛሉ። ብዙም ሳይቆዩ የጄክን አይምሮ ወደ አቫታሩ በመክተት አቫታሩን ያነቁታል። የሚያስገርመውም አሁን እግሮቹን መንቀሳቀስና መራመድ ይችላል። ይህን ካደረገም ዓመታት ተቆጥረው ነበር። በመደሰትም ሐኪሞቹን ትዕዛዝ ችላ በማለት በርካታ ሌሎች አቫታሮች ስፖርት ወደሚሰሩበትና ወደሚዝናኑበት ቦታ ይሮጣል። ቆይቶም የጄክ አቫታር ሲተኛ ግንኙነቱን ይቋረጣል። ከዛም በራሱ ሰውነት ውስጥ ይነቃል። በመቀጠልም ከኮሎኔሉ ጋር ይገናኛል። ጄክም ወደዚህ ፕላኔት የመጡበትን እውነተኛ ዓላማ ይጠይቃል። ኮሎኔሉም በመጨረሻ እውነቱን ይነግረዋል። ፓንዶራ በምድር ላይ በቢሊዮን የሚቆጠር ዋጋ ያለው አኖፕታኒየም የተባለ እጅግ ብርቅዬ የድንጋይ አይነት ይዛለች። ምርጥና ትላልቅ የአኖፕታኒየም ድንጋዮች የሚገኙት የናቪ ሕዝብ የሚኖሩበት ማህበረሰብ ውስጥ ነው። ነገር ግን መሬታቸው በሰዎች ሲያዝ ማየት ስለማይፈልጉ ጄክ በሆነ መንገድ አካባቢውን ለቀው እንዲሄዱ ሊያሳምናቸው ይገባል። ኮሎኔሉም ጄክ ከናቪ ሕዝቦች ጋር ፍጹም ተስማምቶ እንዲኖርና ሌላ ቤት እንዲፈልጉ ለማሳመን 3 ወራት እንዳለው ይገልጽለታል። ተልእኮም ከተሳካ ለጄክ አዲስ ጥንድ እግሮች ይሰጡታል። ሆኖም በ3 ወራት መጨረሻ ላይ የናቪ ሕዝቦች አሁን ለመንቀሳቀስ ፈቃደኛ ካልሆኑ ወታደራዊ ቡድን ይሰማራል። ይህም መላው ዘር ሊያጠፋ ይችላል። በማግስቱም ጄክ ከአቫታሩ ጋርና ከግሬስ ጋር ከኖርምና ከሌሎች ጥቂት ሰዎች ጋርም በፓንዶራ ላይ ይበራል። ብዙም ሳይቆዩ በአንድ ቦታ ላይ አርፈው የእጽዋት ናሙናዎች መሰብሰብ ይጀምራል። ነገር ግን ለአዲሱ አካባቢ በጣም አዲስ የሆነው ጄክ ግራ ተጋብቶ ወደ አበባዎቹ ማሳ ውስጥ ይገባል። በዚያውም ቅጽበት ነብር የሚመስል እንስሳ ከበስተጀርባ መጥቶ ጄክን ያሳደዋል። ከጓደኞቹም ይለያል። እንደ ዕድል ሆኖ
ነብሩ ከላዩ እየጮኸ ወደ ፏፏቴ ውስጥ በመግባት ራሱን ማዳን ይችላል። የጄክን ቡድን ለተወሰነ ጊዜ ይፈልጉታል፣ ነገር ግን መምሸት ሲጀምር ወዲያውኑ ይሄዳሉ። በሌሊትም ሁሉንም መሳሪያ ያጣው ጄክ ረጅም እንጨት ወደ ጦር ሲስል ይታያል። ይህ በእንዲህ እንዳለ አንዲት የናቪ ሴት ከላይ ሆና ትታዘባለች። በቀስትም ልትመታው ስትል አንድ ሚስጥራዊ የሚያበራ ነገር በቀስቷ ላይ ያርፋል። በዛም ቅጽበት ታቆማለች። በተመሳሳይ ጊዜ የቫይተር ተኩላዎች ጄክን ያጠቁታል። በዚህ ፍጻሜ የመጣ ይመስላል። ነገር ግን ያቺ ሴት በሚያስገርም ሁኔታ ለእርዳታው ወደፊት ትመጣለች፣ ተኩላዎቹንም ታባራቸዋለች። ሆኖም እሷ በጄክ አልተደሰተችም። ወደ ትክክለኛው ቦታ እንዲመለስም ትነግሯለች። ከዚያም ለመሄድ ትዘጋጃለች። ነገር ግን ጄክ ይከተላት ይጀምራል። እንዲሁም የመትረፍ ክህሎቶችን እንድታስተምሩ ይጠይቃታል። መጀመሪያ ላይ ሴቷ ለመርዳት ፈቃደኛ አልሆነችም ነበር። ነገር ግን ቀደም ሲል ከነበሩት ሚስጥራዊ የሚያበሩት አካላት መካከል በጄክ አካል ላይ ሲያርፉ ትደነግጣለች። ወደ መኖሪያ ቦታዋም ኦመትካያ ትወስደዋለች። ራሷንም ኔቲሪ ብላ ታስተዋውቀዋለች። ነገር ግን ወደ ተባለው ቦታ ሲደርሱ የናቪ ሰዎች ወዲያውኑ ወደ መጻተኛው ጠላትነትን ያሳያሉ። በተለይም የኔቲሪ እጮኛ እና ቀጣዩ የዙፋን ወራሽ ቱቴ ድቅል ሰውየውን ወዲያውኑ እንዲገደል ይፈልጋል። ነገር ግን ኔቲሪ ትከለክላቸዋለች። ጄክም የጎሳውን ንጉስና ንግስት ወደ ሆኑት ወደ ወላጆቿ ትወስደዋለች። ጄክ ተዋጊ መሆኑንና ዓላማው ስለ ባህላቸውና ስለ ወጋቸው መማር እንደሆነ ያስረዳቸዋል። ንግስቲቱም ይህን ስትሰማ ደረቱን ወግታ ደሙን ትልሳለች። ከዚያም ንጹህ መንፈስ እንዳለው ትረዳለች። ኔቲሪ አስተማሪው እንድትሆን እና እንድትረዳው ትጠይቃለች። ከስነ ስርዓቱም ስብሰባ በኋላ ጄክ ወደሚተኛበት አልጋ ይመጣል። በዚያም ቅጽበትም ወደ ትክክለኛው አካሉ ይመለሳል። ጠዋትም ላይ ያጋጠመውን አስደናቂ ተሞክሮ ግሬስን ጨምሮ ለሁሉም ሳይንቲስቶች ያካፍላቸዋል። ነገር ግን በድጋሚ ኮሎኔሉ ተልእኮውን ለማጠናቀቅ 3 ወራት ብቻ እንዳለው ያስታውሰዋል። ቀጣዩ ትዕይንት የሰው ጄክ ከእያንዳንዱ ቀን እንቅስቃሴ በኋላ የሚቀዳው የቪዲዮ ቭሎግ አማካኝነት ስለ ልምዶቹ ሪፖርት ሲያደርግ ያሳያል። አቫታሩ ከኔቲሪ ጋር በማሰልጠን ላይ እንዴት ተጠምዶ እንደነበርም ይናገራል። አንድ ቀን ለጉዞ እስካሁን የተባለ እንግዳ የሚመስል እንስሳ እንዲመርጥ ጠይቀዋለች። መጀመሪያ ላይ ስለ ሀሳቡ ጥርጣሬ ነበረው። ነገር ግን ብዙ ግፊት ከተደረገበት በኋላ አንዱን መርጦ የነርቭ መስመሩን ከእንስሳው አንቴና ጋር ያገናኘዋል። ከዚያም እስካሁን እንዴት እንደሚነዳ ይማራል። እሱንም መጋለብ ይጀምራል። ቆይቶም የሰው ጄክ ስለ ትልቁ ሆም ትሪ የናቪ መኖሪያ እናም ከስሩ ስላለው ትልቅ የኦብታኒየም ክምችት ለኮሎኔሉና ለፓርከር ያሳውቃል። ኮሎኔሉም ዛፉን ለማጥፋት እድል ያያል። ነገር ግን ጄክ ከናቪዎች ጋር እንዲደራደርና እንዲለቁ እንዲያሳምናቸው መጀመሪያ ፈቃድ ይሰጠዋል። እስከዚያውን ድረስ ግሬስ ጄክ እየታለለ መሆኑን ትረዳለች። ስለዚህ ለናቪዎች ቅዱስ ወደ ሆነው ወደ ተራራማ ቦታ ትወስደዋለች። እሷ ፓንዶራ ላይ ያለችውን ቦታውን ለማጥናት ብቻ እንደሆነና ከአንኦብታኒየም ድንጋዮች ጋር ምንም አይነት ንክኪ እንደማትፈልግ ተናገረች። አንድ ቀን ጄክ እና ኔቲሪ በእስካሁናቸው ላይ እየበረሩ ሳሉ ቶሩክ የተባለ ደማቅ ቀለም ያለው በራሪ አውሬ ሳይታሰብ ያድናቸዋል። እንደ እድል ሆኖም ወደ ሆም ትሪ ማምለጥ ይችላሉ። ኔቲሪም ለጄክ የቀድሞ ቶሪክ ቅሪቶችን ታሳየዋለች። ቶሩክን የጋለበው የመጨረሻ ሰው ቅድመ አያቷ እንደነበርና ይህም በከባድ ወቅት 5ቱን የናቪ ነገዶች መሰብሰብ መቻሉን ትገልጻለች። ኔቲሪ አክላም ለ10 ዓመታት ማንም ሰው ቶሩክን ለመጋለብ እንኳን አልፈቀደም ትላለች። ቀናት እያለፈ ሲሄድ የናቪ ጎሳዎች በመጨረሻም ጄክን መቀበል ይጀምራሉ። እንዲያውም ለሱ ክብር የሚሆን ስነ ስርዓት ያዘጋጃሉ። ከስነ ስርዓቱም በኋላ ኔቲሪ ከዛፍ ጋር ግንኙነት ለመፍጠር የረጅም ጸጉራቸውን ጫፍ የነርቭ ጫፎች ወደሚጠቀሙበት የጸሎት ቦታ ትወስደዋለች። ኔቲሪም አሁን አንድ ሴት ሚስት አድርጎ መምረጥ እንደሚችል ትነግረዋለች። ጄክም ለጥቂት ጊዜ ያስብና እሷን ማግባት እንደሚፈልግ ይገልጽላታል። ኔቲሪም በግልጽ ትደነቃለች፣ ነገር ግን ሀሳቡን ትቀበላለች። ከዚህም በኋላ አዲሱ ጥንዶች ሌሊታቸውን በአንድ ዛፍ ስር ያሳልፋሉ። ጄክም በቤተ ሙከራ ውስጥ ንቃተ ህሊናውን ይመለሳል። ጠዋት ላይም ኔቲሪ በዛፎች መውደቅ ትነቃለች። በአካባቢ ላይ ያሉ በርካታ ቡልዶዘር መሳሪያዎች ቦታውን ሲያጠፉ ትገነዘባለች። ጥቃት የተፈጸመባቸው መሆኑን ተረድታ ጄክን ወደ አስተማማኝ ቦታ ለመውሰድ የምትችለውን ሁሉ ታደርጋለች። ይህ በእንዲህ እንዳለ ጄክ ከአቫታሩ ጋር ለመገናኘት ይዘጋጃል። በመጨረሻም ሲነቃ ወደ አንዱ ቡልዶዘር ላይ በመውጣት ለማቆም ይሞክራል። ምንም ሳይሰራ ሲቀር ካሜራውም ይሰብራል። ይህም ወታደሮቹ በሱ ላይ እንዲተኩሱ ያደርጋቸዋል። እንደ እድልም ሆኖ ጄክ አምልጦ ወደ ሆም ትሪ መድረስ ይችላል። ኮሎኔሉ የክትትል ቴፑን ሲመለከት ጄክ ተልኳቸውን ለማደናቀፍ የሞከረውን አቫታር መሆኑን ይለያል። በመቆጣትም ወደ ክፍሉ ገብቶ ጄክ እና ግሬስ ይፈልጋቸዋል። ቡልዶዘሮቹ ግን የኦመተካውያን ቅዱስ ቦታ ማውደማቸውን ይቀጥላሉ። ይህ በእንዲህ እንዳለ ናቪዎች ሆም ትሪ ጋር ተሰብስበው ወራሪዎቹን ለመውጋት ይወስናሉ። ጄክ እና ግሬስ ግን ይህን ተቃውሞ እንዳያደርጉት ለማስቆም ይሞክራሉ። ነገር ግን ተዋጊው ቱቴ ጄክ ለሱ የታጨችውን ከኔቲሪ ጋር ህይወት መጋጠማቸውን ካወቀ በኋላ ጄክን ለመግደል ይሞክራል። ሁኔታውም እየተባባሰ ሲሄድ በድንገት ግሬስ እና ጄክ ከአቫታሮቻቸው ጋር ንቃተ ህሊና ይለያያሉ።
ምክንያቱም በእነሱና በሰዎች መካከል ያለውን ግንኙነት ኮሎኔሉ በድንገት አቋረጠ። በሚቀጥለውም ትዕይንት ወታደሮቹ ከግሬስ ጋር ይጋፈጣሉ። እሷና ጄክም ናቪዎች ከቦታቸው ከሆምትሪ መቼም እንደማይንቀሳቀሱ ይናገራሉ። ይህንንም የሰማው ኮሎኔል በሆምትሪ ላይ ወረራ ለማድረግ እና ናቪዎችን ለማባረር የጋዝ ቦምቦችን ለመጠቀም ይወስናል። በመደንገጥም ጄክ ዋና አዛዡን ፓርከርን ናቪዎች እንዲለቁ ለማሳመን አቫታሩ እንዲጠቀም እንዲፈቅድለት ይለምነዋል። ፓርከርም ይስማማል። ነገር ግን ጄክ ዓላማውን ለማሳካት 1 ሰዓት ብቻ እንዳለው ያስጠነቅቀዋል። አንዴ ወደ ናቪዎቹም ከተመለሰ በኋላ ከሰዎች ወረራ እየደረሰባቸው መሆኑን ይናገራል። እሱም ከነሱ አንዱ መሆኑን ያምናል። ኔቴሪ ይህን ስትሰማ እምነቷን በመክዳቱ ጄክን ትገፋዋለች። ሌሎች ናቪዎችን በተመሳሳይ ሁኔታ ያዝናሉ። ጄክና ግሬስንም በታጋጅነት ይይዟቸዋል። ከዚህም በኋላ በበርካታ በሚበሩ መርከቦች የመጡት ሰዎች ለመዋጋት ይዘጋጃሉ። ከዚያም ጦርነቱ ይጀመራል። ናቪዎች የተቻላቸውን ያህል ይሞክራሉ። ነገር ግን ቀስታቸውና ፍላጻቸው ከሰዎች ከባድ መሳሪያ ጋር ሊወዳደር አይችልም። እንዳለመታደል ሆኖም ከበርካታ ፍንዳታዎች በኋላ ሆምትሪ ይወድቃል። ይህም በሂደት ውስጥ በርካታ ናቪዎችን ይገላል። በግግሩ ወቅትም ንግስቲቱ ባልተጠበቀ ሁኔታ ወደ ተማረኩት ሰዎች ተመልሳ ትፈታቸዋለች። ከዚያም ጎሳቸውን እንዲያድኑ ትለመናቸዋለች። ጊዜም ሳያባክን ጄክ ወደ ኔቴሪ ቀርቦ ሊያጽናናት ይሞክራል። ነገር ግን ምንም ሊሳካ አልቻለም። በጥቃቱ ወቅት የኔቴሪ አባት በከባድ ይቆስላል። ሲሞትም ቀስቱን ወስዳ ህዝቡ እንድትመራ ይጠይቃታል። በድንገትም ጄክ እና ግሬስ ወደ ሰውነታቸው ይመለሳሉ። ወዲያውኑ በክህደት ወንጀል ይታሰራሉ። ኖርም ወታደሮቹን የአቫታር አይኖቻቸውን እንዳይዘጉ ለማስቆም በመሞከሩ ተይዟል። ይህ በእንዲህ እንዳለ የቀሩት ናቪዎች በሶልት ዛፍ ላይ ይሰበሰባሉ። ወደ መሰረቱ ሲመለሱ ጄክ እና ጓደኞቹ በቡድን አብራሪዎች ትሩዲ በሚስጥር ይለቀቃሉ። ከዚያም በሷ መንኮራኩር ይበራሉ። ወደ ናቪዎቹም ለመድረስ ይሞክራሉ። በመንገድ ላይ ያያቸው ኮሎኔሉ በመንኮራኩሩ ላይ ይተኩሳል። ግሬስን በከባድ ትቆስልና ደም ይፈሳታል። ከተወሰነ ጊዜ በኋላም ቡድኑ ተንሳፋፊ ተራሮች ጋር ይደርሳል። ጄክም ወደ ዕቃው ይመለስና አቫታሩን ያነቀዋል። ናቪዎቹም እንደማይቀበሉት በማወቅ እስካሁኑን ለመጥራትና ቶሩኩን ለማግኘት ተልዕኮ ላይ ለመሄድ ደፋር ምርጫ ያደርጋል። የእሱም ስትራቴጂ ቀላል ነው፣ ነገር ግን በቀላሉ ወደ ሞት ሊመራው ይችላል። ጄክም ከዚያም ከላይ ሆኖ አደገኛውን ቶሩኩን በቀስታ ቀርቦ በጀርባው ላይ ይዘላል። በመቀጠልም በእውመተካያ ስነ ስርዓት መካከል ቶሩኩም ወደ ሶል ዛፎች ሲጋልብ እናየዋለን። ይህም ሁሉንም ናቪዎች ያስደነግጣል። በመጨረሻም በከፍተኛ ክብር ይቀበሉታል። በመቀጠልም ጄክ የሰውን ጦር ለመዋጋት ተዋጊውን ቱቴን እርዳታ ይጠይቀዋል። እሱም ይስማማል። አሁን ናቪዎች ከጎኑ ቆመዋል። ጄክ እየሞተች ያለችውን ጓደኛውን ግሬስን ለማዳን ይሞክራል። የንግስቲቱንም እርዳታ ይጠይቃል። ነገር ግን ግሬስ በደረሰባት ጉዳት ስለምትሞት ጥረታቸውን ሁሉ ከንቱ ይሆናል። ይህም የጄክን ቁጣ ያባብሷል። ናቪዎቹም ተባብረው ሰዎች እንዲያባሩ ያስነሳቸዋል። በቀኑም መገባደጃ ላይ ወደ ተቀናቃኝ ጎሳዎች ቀርበው 2000 የሚጠጉ ተጨማሪ ናቪዎችን ይሰበስባሉ። ይህ በእንዲህ እንዳለ ኮሎኔሉ ናቪዎችን በብዛት ያስተውላል። ትኩረቱንም ወደ ሶል ዛፍ ያዞራል። ሰዎቹንም አዞ ወደ ቦታው ይጓዛል። ነገር ግን ለእሱ አስገራሚ ነገር ናቪዎች በመሬትም ሆነ በአየር ይታያሉ። ጄክ በታዋቂው ቶሩክ ላይ እየበረረ ሳለ ቱቴና ሌሎች ተዋጊዎች ለመሬታቸውን ራሳቸውን ለመሰዋት ዝግጁ ነበሩ። ብዙም ሳይቆዩ ገዳይ ጦርነት ይጀምራል። የሞቱ አስክሬኖችን በሁለቱም በኩል መከመር ይጀምራሉ። ነገር ግን በዚህ ጊዜ በእስካሁኖቹ ምክንያት የሰዎቹ መሳሪያ በቀስታ እየተዳከመ ይመጣል። በዚህ ሁሉ መካከልም ጄክ በኮሎኔሉ ድራገን ፍላይ መርከብ ይተኩሳል። እንደ ዕድልም ሆኖ ትሩዲ በሰዓቱ እዚያ ደርሳ በኮሎኔሉ ላይ ተኩስ ትከፍታለች። ይህም ለጄክ ለማምለጥ በቂ ሰዓትን ይሰጠዋል። በሌላም በኩል የኔቴሪ እስካሁን ተመትቶ ይሞታል። ቱቴን በፍንዳታ ይገደላል። ከመሬትም ሆና ኔቴሪ ጥፋቱን ትመለከታለች። መደናገጥም ትጀምራለች። እስከዚያም ድረስ አንድ ትልቅ የቦምብ መርከብ ወደ ሶል ዛፍ ይቀርባል። ሰዎቹም ፍላጎታቸውን የሚያገኙ ይመስላል። ነገር ግን በድንገት በጫካ ውስጥ የቀረው የዱር አራዊት የፓንዶራ ከባድ የታጠቁ ዳይኖሰር መሰል እንስሳት ደርሰው ወታደሮቹን ማጥቃት ይጀምራሉ። በመደሰትም ኔቴሪ ከጀርባ በርካታ የፓንዶራ ዝርያዎች ይዛ ወደ ውጊያው ትመለሳለች። በሚያስገርም ሁኔታ ነብር መሳዩ አውሬ ለእሷ በትህትና ይንበረከክላታል። በመቀጠል የወታደሩ የምድር ኃይሎች ግራ በመጋባት ሲበታተኑ ጄክ የቦምብ መርከቡን ለመግጠም ቶሩክን ወደዛ ያነሳል። በመቀጠልም በመርከቧ ላይ የእጅ ቦምቦችን ይወረውራል። ይህም ከሶል ዛፍ ርቃ እንድትወርድ ያደርጋታል። ጄክም በኮሎኔል መንኮራኩር ላይ ፈንጂዎችን ይወረውራል። እሱ ግን እሳት ከመያዙና ከመፈንዳቱ በፊት በብረት ልብስ ያመልጣል። እንዳለመታደል ሆኖም ኮሎኔሉ ራሱን በግሬስ ጊዜያዊ ካምፕ ውስጥ ያገኛል። የጄክን አቫታርን ለማጥፋት ይሞክራል። ነገር ግን በተመሳሳይ ሰዓት ኔቴሪ ከነብሩ ጋር ታጠቀዋለች። የሚያስገርመውም በልብሱ በተሳካ ሁኔታ ይገድለዋል። ኔቴሪም ከስሩ ያስራታል። ነገር ግን ኮሎኔሉ እሷን ለመግደል እድል ከማግኘቱ በፊት ጄክ በአቫታሩ ቦታው ይደርሳል። ሁለቱም ወደ ኋላና ወደፊት በመታገል ይጀምራሉ። በመጨረሻ ግን ኮሎኔሉ የበላይነትን ያገኛል። በዚያው ቅጽበት ኔቴሪ ተነስታ በኮሎኔሉ ላይ ፍላጻ ተተኩሳለች። ደረቱንም ተወጋለች። ጊዜም ሳታባክን ሁለተኛ ፍላጻ ተተኩሳለች። ይህም ወዲያውኑ ይገድለዋል። ሆኖም ከመሞቱ በፊት በጄክ መተንፈሻ ላይ በቂ ጉዳትን አድርሶ ነበር። በዚህ ምክንያትም የሰው ጄክ ነክቶ ለመተንፈስ ጭንብል ማድረግ ይቸገራል። እንደ መታደልም ሆኖ ኔቴሪ ታየዋለች። ጭንብልም እንዲያደርግ ትረዳዋለች።
በመቀጠልም የሰውን ጄክ አቅፈው ለመጀመሪያ ጊዜ እውነተኛ አካሉን በደንብ ታየዋለች። በመጨረሻም ትዕይንት ጄክ ንቃተ ህሊናውን በቋሚነት ወደ አቫታሩ ለማዘዋወር እንደመረጠ በመናገር የመጨረሻውን የቪዲዮ መዝገብ ይዘጋል። ጄክ በአቫታርነቱ በሚነቃበትና ኔቲሪ ከበላይ ሆና በምትጠብቀው ስነ ስርዓት ይጠናቀቃል። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።